እኛ እዚህ ያለን ታቦት ይሰረቅና ይጠፋል። በእያንዳንዱ በየምናምኑ ቤት ሄደን በቃ መሳሪያ ሁሉ ይዘን ነበር። በየቤቱ ፈትሸን አጣ። ቁልቢ እየሄዱ እያለ 67 ሰው ዳገትና ቁልቁለት ነው። 67 ሰው አለቀ። አንዷ ልጅ ግን ዛፍ ላይ ተገኘች ነው የሚሉት። በጣም ብዙ ቦታ ዞረው አይተው ይሄንን ቦታ መረጡ። ጽላቱ ሬሳ እንትን ላይ አስቀምጦ ሄዱ። ሬሳ ላይ ከዛ ግንተን አልቀሰን ብለን እግዚአብሔር ጋራ ይኸው ፍሳሽ ያለው በማህሌቱም ምእመኑ በሚያስቀድስበትም ከፍተኛ የሆነ ፍሳሽ ያፈሳል። ታች ደግሞ አበባ ምንጣፉ ላይ ሲያርፍበት ሽታው ደግሞ በተለይ እንደ አስም ምናምን ነገር ላለባቸው በተለይ በጣም ያውካልና እንቺ ስጪ ብሎኛል። ይችን ድንጋይ እንዴችን ነው የምታክለው? ያችን ድንጋይ አንስታ ለአስተዳዳሪ ለሊቀ ጠበብት ብርሃኑ ሰጠች። እንግዲህ 10 ልጆች አባት ነኝ። የኑሮ እንትኔ ብዙ ሀብታም አልነበርኩም። አሁን በሱ አማካኝነት ሀብታም አድርጎኛል ከማንም በላይ ማለት ነው። የ10 ልጆች እንደገና 4 ልጆች አሜሪካን 5 ልጆች እንግሊዝ ሰደደልኝ። እሱ ነው በሱ አማካኝነት ነው። እባክህ አንዳንዶቹም የማይደፈሩ የሚመስሉ ተጀምረው የማያልቁ የማይመስሉ ስራዎች ተጀምረው ተጠናቀዋል። ይህንን የቅዱስ ገብርኤል ቦታ በንጉሱ ዘመን በህይወት እያለ አባቴን የሰጠው እንግዲህ 10 ልጆች አባት ነኝ። የኑሮ እንትኔ ብዙ ሀብታም አልነበርኩም። አሁን በሱ አማካኝነት ሀብታም አድርጎኛል ከማንም በላይ ማለት ነው። የ10 ልጆች እንደገና 4 ልጆች አሜሪካን 5 ልጆች እንግሊዝ ሰደደልኝ። እሱ ነው በሱ አማካኝነት ነው። እባክህ ራሳቸውን ሄዶ እዩ እያልኩ ስል እሺ ብሎ በእውነት ያሰብኩትን በሙሉ ፈጸመልኝ። እሱ ነው እና እኔ ቃላት ያንሰኛል። ለኔ ያደረገልኝ አድራጎት ለማንም አላደረገም። ልጆቼ እኔ ክርስትና የሚያስነሳውት ገብርኤል ነው አባቱ። እዚሁ ቅዳሴ ተምረው እዚሁ ሀሁ ተምረው እንደውም እኔም ቅዳሴ አባ ሲያስተምሩ እሳቸው ከሌሉ ቅዳሴ መልሳቸው ነበር። ለምን ቃላቱን ስለማውቀው። በጣም ብዙ ቦታ ዞረው አይተው ይሄንን ቦታ መረጡ። ሲመርጡ እሱ በፈቃደኝነት ከ80,000 ካሬ ሜትር በላይ ነው በአሁኑ ሰዓት ያለው። ይሄንን ቦታ በፈቃደኝነት ሰጥቷል። እና አንድ ጊዜ እኛ እዚህ ያለን ታቦት ይሰረቅና ይጠፋል። በእያንዳንዱ በየምናምኑ ቤት ሄደን በቃ መሳሪያ ሁሉ ይዘን ነበር። በየቤቱ ፈትሸን አጣን። በስንተኛው ጊዜ ምን እንደዛው ጠፍቶ በስንተኛ ጊዜ ኃይለኛ ዝናብ ዘነበና ከብት በሙሉ አለቀ። እዚህ ጋራው ላይ ብታዩ ከብቱ አለቀ። አንድ ልጅ ሞተ። ያ ሁሉ ተደርጎን ሲባል በስንተኛው ቀን ያ ጽላቱ ሬሳ ላይ አስቀምጦ ሄዱ። ሬሳ ላይ ሬሳ ከዛ ግንተን አልቀሰን ብለን ከእግዚአብሔር ጋራ ይኸው ለዚህ ያብቁቶን ይኸው ለዚህ ያደረሰን እና እንደ ቀላል ታቦት አይደለም ማለት ነው። እኔ እንጃ ለኔ እንጃ እንግዲህ እኔ ቅዳሴ ከዓመት እስከ ዓመት ለ365 ቀናት በማያቋርጥ ሁኔታ ይቀደሳል በሁለቱም ቤተክርስቲያን። በዚህ ቤተክርስቲያን የማህሌት ስርዓት፣ የሰዓታት ስርዓት፣ ልዩ ልዩ የአገልግሎት ስርዓት ይከናወናል። በሁለቱም አብያተ ክርስቲያናት የማታ መርሃ ግብር በልዩ ልዩ ሁኔታ ይከናወናል። ስብከተ ወንጌል ማለት ነው። እንዲህ አስደናቂ ተአምራትን የያዘውና ድንቅ አገልግሎት የሚሰጥበትን ደብር ይበልጥ እናውቀው ዘንድ ታሪኩን ለመስማት ልባችን ተነስቷል። ታዲያ ዓመታትን ወደ ኋላ በትውስታ ተመልሰን 1960ዎቹ ላይ ከምስረታው ጅማሮ ደረስን። የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል ከምስረታው እስከ ስያሜው ከአገልግሎቱ እስከ ልማቱ ምን አይነት ታሪክ ሰንዶልን ይሆን? እነሆ እንስማ። በታሪክ እንደሰማነው ዳግማዊ ቁልቢ ገብርኤል ያሉት ታላቁ የቤተክርስቲያን አባት ብፁዕ ቅዱስ አቡነ ተክለ ሃይማኖት ናቸው የሰየሙትና ባለ ታሪክ ነው። ሲመሰረት በ1969 ተመስርቶ እኛ 71 ነው የገባ ነው። እዚህ በ1971 ገብተን 71 እስከ 78 ድረስ ባለቤቴ በቅዳሴ መምህርነት ነበር የሚኖሩት። ያስተምራሉ፣ ያገለግላሉ። ቤተክርስቲያኑ እዚህ ጋር ነበር።
በጣም ከምንም በላይ መተው ሌሊቱን መተው ደወል ደውለው ዲያቆናቶቹን አስነስተው ቀሳውስቶቹ ግማሹ ከካራ ግማሹ ከ01 መተው ነው የሚያገለግሉት። ይሄንን ቤተክርስቲያን ምንም ሰው የለም የዛን ጊዜ ምንም የለም። እኛም ልጆች አዝለን ስንመጣ ሌሊቱን ጅብ እየፈራን ነው። ጅብ ነበር በሙሉ እርሻ ነበር ይሄ በሙሉና እዚህ ቦታው ጌታ ማናቸው አቶ አለሙ ተስፉ ይሄንን የቅዱስ ገብርኤል ቦታ በንጉሱ ዘመን በህይወት እያለ አባቴን የሰጠው እና ከዛም በኋላም ይሄ ቦታ ያው ለረጅም ጊዜ በዚህ ቤተክርስቲያን በዚህ አካባቢ በሰዓቱ ብዙ ባለርስቶች ቢኖሩም ብዙ ቦታ ተመርጦ እግዚአብሔር ፈቃዱ ሆኖ ይሄ ቦታ ተመረጠ እና በ1965 ነው ይሄ ቦታ የተፈቀደው። ከዛ በኋላ ግን እሱ በነበረበትና ለውጥ ከመምጣቱ በፊት አልተሰራም። ለውጥ እንደመጣ ያው በደርግ ዘመን ማለት ነው በ1968 ይሄ ቦታ ተቆረቆረ፣ መቃኞ ተሰራ። በ1969 ዓመተ ምህረት ታቦቱ እዚህ ቦታ ገባ። 78 ዓመተ ምህረት ባለቤቴ ጥቅምት 5 ቀን በእልቅና ተሾሙ። በ1978 ሂዱ ለምኑና ቤተክርስቲያኑን አሰሩ ተባሉ። አሁን እኔ መለመን አላቅበት ምን ይሻለኛል አሉ። እንደውም አንዱም አሰፋ ያውና ቀሲስ አሰፋለ ሌሎቹ ሁለቱ ሞተዋል እና እነሱ እሳቸው ቀሩና ሌሎቹ ሄዱ። ልክ ቁልቢ እየሄዱ እያለ 67 ሰው ዳገትና ቁልቁለት ነው 67 ሰው አለቀ። አንዷ ልጅ ግን ዛፍ ላይ ተገኘች ነው የሚሉት። ሁለት ናቸው። አንዷ ዛፍ ላይ ለምን የዚህ ተወላጅ ልጅ ናት። ሲሄዱ እዛ ምን ተደረገ? ይችን ድንጋይ ለኮተቤ ገብርኤል ወስደሽ ስጭልኝ ብሎ ቅዱስ ገብርኤል ራሱ ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል ብለሽ ይችን ድንጋይ ስጭልኝ ብሎ ለ12 ዓመት ልጅ ሰጣት። ቅዱስ ገብርኤል ማለት ነው። ሌሊቱን ሲያሳያት እንቅልፍ ሲይዛት ነግሬሻለሁ ሲል መጨረሻውን ጠዋት ቅዳሴ ተቀደሰ ታቦት ሊወጣ ሲል ያቺ ድንጋይ መጣች አለች። እንግዲህ 78 ዓመተ ምህረት እኔ ዲያቆን አብይን መጫት ነኝ። እኔ እዛች ጋር ቆሜ እንትን ብዬ አቁርቤ ቁጭ ብያለሁ። ጦት ሰጥቼ 3 ሰዓት ለለለለ ያሉ መጡ። ነሐሴ 20 ቀን ሲገቡ እልልት ሲሉ ሁላችንም ትንሽ ሰዎች ነን እልል ብለን ተቀበልናቸው። ይሄውና ለኮተቤ ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል ብለሽ እንቺ ስጪ ብሎኛል። ይችን ድንጋይ እንዲችን ነው የምታክለው። ያችን ድንጋይ አንስታ ለአስተዳዳሪ ለሊቀ ጠበብት ብርሃኑ ሰጠች። ያችን ድንጋይ ማለት ነው ሰጠች። ተዛም በኋላ እኛም እልል ብለን ተቀበል። ቤተ መቅደስ ትግባ ተባለ። ቤተ መቅደስ ተገባች ድንጋይዋ ማለት ነው። ከዛ መጨረሻውን ምን ተደረገ? ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል የተባለው ያቺ ድንጋይ እንትን ያለችው ናት። አስተዳደር ነበሩ ተቀበሉ። መጨረሻው 79 ቤተክርስቲያን እዛ ጋር አቡነ ተክለ ሃይማኖት 79 መሰረት ድንጋይ አኖሩ። ይሄ መሰረቱ ሲጀመር የህንጻ ስሪ ኮሚቴ ነበርኩ። አፍርሰን በድንጋይ ተሰርተን ስለነበረ ያን አፍርሰን እንደገና ፕላን አሰርተን ኢሳያስ የሚባሉ መሀንዲሶች አሉ። በነሱ አማካይነት ፕላኑን በነጻ ሰርተውልን ለዚህ እንዲታይ ያደረጉ እነሱም ጭምር ነው። በእውነት ከተመሰረተበት ጀምሮ እስካሁን እንዲህ ያለ ደስ የሚያሰኝ ባለ ታሪክ የሆነው ደብር በብዙዎቹ መልካምና በጎ ፈቃደኝነት ከጥቂት ዓመታት በፊት ከውስጥም ከውጭም በተሰሩ ስራዎች ለምዕመናን ምቹ አገልግሎት ስፍራ እንዲኖር ተጥሯል። በተለይም ከ8 ዓመታት በፊት ከቢሮ ግንባታ እስከ ግቢ ማስዋብ፣ ከቤተ መቅደስ ንዋያተ ቅድሳት አቅርቦት እስከ ሰንበት ትምህርት ቤት አዳራሽ ግንባታ አይሞከሩም የተባሉ ስራዎች ተሰርተው ተጠናቀዋል። ታዲያ በዚህ ሁሉ ነገር ውስጥ አንድ ታሪክ ያስገርማል። እነዚህን ስራዎች ሲሰሩና ሲያሰሩ የነበሩት የቀድሞ የደብሩ አለቃ እኔ በጸሎት ላግዝ የሚተካኝ ይመደብ በማለታቸው ቀድሞ የተጀመሩትን ስራዎችና አሁንም በአዲስ መልክ የሚሰሩትን በአዲሱ የደብሩ አስተዳዳሪ እንደቀጠሉ ይገኛሉ።
መታደል ነው። ለእኔ ያው ትልቅ ኩራት ይሰማኛል። በዚህን ሰዓት እንዳያችሁት ነው። ቅድም ያው ይህንን እድል ማግኘቴም ደስ ይለኛል። ወንድምም ልጅም ጓደኛም አባትም አግኝተን ይሄኛውን እንዲናድርገው ስል ከኔ ቀድመው ሩጠው ነው የሚያደርጉት እና ይሄ መታደል ነው ለኔ ማለት አሁን እንደ ስሞን መታደስ ነው ያለሁበት ሁኔታ። በዚህ መልኩ እየሰራን ነው። እንግዲህ ይሄንን የሚያይ ህዝብ ቀጣዩን ስራ እንዲያግዘን እንዲረዳን እናንተም የበኩላችሁን ህዝቡም የበኩሉ ከውስጥም ከውጭም ያለ ህዝብ እንዲረዳ አንዳንዶቹም የማይደፈሩ የሚመስሉ ተጀምረው የማያልቁ የማይመስሉ ስራዎች ተጀምረው ተጠናቀዋል። አሁን ከተወሰኑ ዓመታት በፊት ኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን ውስጥ ግቢ ላይ ለመኪናም ስለማይመች ጋብቻ እንኳን ለመፈጸም የሚመጡ ሰዎች በጣም አነስተኛ ነበሩ። አሁን ከጾም ውጭ ከ7 እና ከ8 ያላነሰ ተክሊል ነው በየዕለተ ሰንበቱ የሚከናወነው። ይሄ ግቢውን ከማሳመር፣ ግቢውን ከማስዋብ፣ ግቢውን ከማስተካከል፣ አገልግሎቱን ከማሳለጥ የተነሳ ነውና የተጀመሩ ስራዎች አሉ። እንደገና ደግሞ ያለቁ ስራዎች ደግሞ አሉ። ለምሳሌ ከተጀመሩ ስራዎች መካከል የሰንበት ትምህርት ቤቱ አዳራሽ ተጀምሮ ስላቡ ተሞልቶ የጣራ ስራዎችና የቦለኬት ስራዎች ናቸው ይቀሩ የነበረው። እሱን አሁንም በተጀመረው ልክ ለማጠናቀቅ እየሞከርን እየታገልን ያለነው። እንዲሁ ደግሞ በቤተ ክርስቲያን ውስጥ ትኩረት ከማይሰጣቸው አንዱ የአስከሬን ማሳረፊያ ሰው በህይወት ኑሮ መጨረሻ ላይ ከዚህ ዓለም መሰናበቱ ስለማይቀር በአብዛኛው ውስጥ ስለሆነ አገልግሎቱ የሚከናወነው ውስጥ አገልግሎቱ ሲከናወን ህፃናት እንዳይረበሹ እንደገና ደግሞ ልዩ ልዩ ነገርም ሊኖር ስለሚችል ራሱን የቻለ ቤት ይሰራ በሚል ክቡር አባታችን ያስጀመሩት አለ። እሱንም እያስቀጠልን ነው ያለነው። ቦታው ሰፊ ከመሆኑ የተነሳ ብዙ በጣም የተሰሩ ስራዎች በአጭር ጊዜ ሊከናወኑ የማይችሉ ስራዎች በግቢው ውስጥ በዙሪያው ተከናውነዋል። በመጪው 2019 ዓ.ም ደብሩ 50ኛ ዓመት የምስረታ በዓሉን ለማክበር ዝግጅቱን በስራ ጀምሯል። ለዓመታት ያልተቋረጠ አገልግሎት ከፊቱ ፈተና ተደቅኖበት የካቴድራሉ አስተዳደር አካላትና የአካባቢው ምዕመናን ተጨንቀዋል። ታዲያ እኛም የካሜራችንን አይን ወደ ደብሩ እንዲዞር ብዙሃን ኦርቶዶክሳውያንም በግቢው እንዲሰባሰቡ ያደረገ አንድ አስቸኳይ ጉዳይ ገጥሟቸዋል። 3 አቅጣጫዎች ነው አሁን ይዘን የተነሳ ነው። የመጀመሪያው የህንፃ እድሳቱ ነው። ይህ ህንፃ በጣም ከወደ ውጭም ከወደ ውስጥም በጣም የተዋበ ግሩም የሚባል በጣም ዝቅተኛ በዚህ በአካባቢው ላይ አሁን እንደምናየው አይደለም። በዚያ ጊዜ ይህ ህንፃ ቤተክርስቲያን ሲሰራ በአካባቢው ላይ ብዙ ማህበረ ምዕመናን የሌሉበት ዘመን ነበር። ይህንን ግን በጉልበታቸው በእውቀታቸው ካላቸውም ከሌላቸውም ሰርተው እኛ ከደረስንበት አድርሰውታል። ስለዚህ ይህ ህንፃ ቤተክርስቲያን እያፈሰሰ ስለሆነ ከጊዜ ብዛት የተነሳ ህንፃ ቤተክርስቲያኑ መታደስ አለበት የሚል ሰፊ ውይይት በባለሙያዎች ተደርጎ ይህ ህንፃ ቤተክርስቲያን ለማደስ ነው ይሄ ፕሮግራም እየተዘጋጀ ያለው። በሁለተኛ ደረጃ የታችኛው የሆህተ ሰማይ ቅድስት ማርያም ቤተክርስቲያን ካቴድራል ግቢውን እየሰራን ነው ያለነው። ወደ 4000 ካሬ የሚሆነው በአስፓልት የሚሸፈን እንዲሁ ደግሞ ወደ 2000 የሚሆነው ደግሞ በቴራዞና በእብነ በረድ የሚሸፈን ሌላው ደግሞ እንዲሁ በአትክልት በልዩ ልዩ ደግሞ ግንባታ የሚሸፈን ነው። እሱን እየሰራን ነው ያለነው። እሱንም እግዚአብሔር ቢረዳን በዚህ ዓመት ለማጠናቀቅ እንሞክራለን። ሶስተኛውና መሰረታዊ ነገር ደግሞ ቅድም መጀመሪያ ላይ እንዳልኩት የአብነት ተማሪዎች የሚኖሩበት ቤተክርስቲያን ነገ ከነገ በኋላ ቤተክርስቲያኒቱ የምትፈልገውን አገልግሎት ታገኛለች። ምዕመናኑ በአገልግሎት ተደራሽ እንዲሆኑ አገልግሎቱ ደግሞ በተሳለጠ ሁኔታ እንዲቀጥል የአብነት ትምህርት ቤቶችን ማቋቋምና ማዘጋጀት በእንዲህ አይነት መልኩ ነው እየተንቀሳቀስን ያለ። ፍሳሽ ያለው በማህሌቱም ምዕመኑ በሚያስቀድስበትም ከፍተኛ የሆነ ፍሳሽ ያፈሳል። ታች ደግሞ አበባ ምንጣፉ ላይ ሲያርፍበት ሽታው ደግሞ በተለይ እንደ አስም ምናምን ነገር ላለባቸው በተለይ በጣም ያወቅ። በዝናብ ወቅት ሁል ጊዜ ሲያፈስ እናያለን። ከአባቶች ጋር ሁሉ ከቅዳሴ ላይ ሁሉ አቋርጠን ሄደን እቃ ሁሉ የሚደቀንበት ጊዜ አለ። ያው እሳቸው ምስክር ናቸውና ጉዳት በዚህ ምክንያት ህንፃው ተጎድተዋል።
እና የግድ መታደስ አለበት የሚለውም በዚህ መነሻነት ነው። እዚህ ቀደም የአብነት ትምህርት ቤቶች ነበሩ በዚህ ግቢ ላይ አውቃለሁ። እና ያ አገልግሎት መቀጠል አልቻለም። መቀጠል ያልቻለበት ምክንያት ለተማሪዎቹና ለመምህራኑ ምቹ ስፍራ፣ ማረፊያ፣ መጠለያ እንደገና ደግሞ ለመማር በህይወት መኖርም ስላለባቸው ለዕለት ጉርስ ማግኘት የሚችሉበት መንገድ ቤተክርስቲያኒቱ ማመቻቸት ካልቻለች ስለሚቋረጥ ያ ነገር ያው አሁን ቆሟል ማለት ነው። ግን ተመላላሽ ተማሪዎች አሁንም በግቢ ላይ አሉ። እነሱ እየተመላለሱ ይማራሉ። አባቶቻችን በመታዩት ልክ በመታዩት በዘመኑ በነበረው ጥበብ ሰርተው ለኛ አስረክበዋል። አሁን ግን ከዘመናት በኋላ ለረጅም ዓመት ከተገለገለበት በእርግጠኝነት የቤተ ክርስቲያን ሲመረቅ እኛ ህፃን ልጆች ነበርን። ዛሬ ደግሞ አባቶቻችን እግዚአብሔር ይዛኔ በሰጣቸው ጸጋ ይህን መሰለ ሰርተውልናል። እኛ ደግሞ ዛሬ የተቀበልነውን ቤተ ክርስቲያን ጣሪያው የበለጠ በይበልጥ በክረምት ሰዓት ላይ በብዙ እንደውም በባለፈው ብዙ ቴክኒክ ኮሚቴዎች የኦርቶዶክስ አማኝ የሆኑ ባለሙያዎች አዋቅረን የተወሰነ ፍሳሽ የቆመው በዛ ምክንያት ነው። ጣሪያውን ሙሉ ለሙሉ በዶም ለመቀየር አሁን እቅዱ አለ። አሁን የምታዩት እንዳለ ጣሪያው ከላይ ያፈሳልና እሱም በኮንክሪት ለመቀየር እቅድ አለን። እንዲሁም ደግሞ በውስጡ የቅኔ ማህሌት ጥበት አለ። አገልግሎቱ በፊት በነበረው ጥበት ጊዜ በዛኔ ምን ሊሞላው ነው ተብሎ ነበር የቤተ ክርስቲያን ሲሰራ። ዛሬ ግን ህዝበ ክርስቲያኑ እየሰፋ በሄደ ቁጥር ግን ለአገልግሎት ራሱ እየጠበበ ስለሆነ የውስጡንም እንደዚሁ የቅኔ ማህሌትና አጠቃላይ የስዕል ስራዎች በዚህ እግዚአብሔር ቢፈቅድ የሚቀጥለው ዓመት እንግዲህ ከተመሰረተ ከየካ ወደዚህ ካሉ ቤተክርስቲያኖች ቀደምቱ የኮተቤ ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን ነው። ችግሩ እጃቸውን አጣጥፈው እንዲቀመጡ አላደረጋቸውም። መፍትሄውን ለመፈለግ በዚህ ቢሮ ከትመዋል። ውይይታቸውንም እነሆ ተያይዘውታል። ከአንድ መግቢያቢያም ደረሱ። የቅዱስ ገብርኤል ውለታ ያለበት ኦርቶዶክሳዊ የሆነ ሁሉ አብራቸው ይሆን ዘንድ እነሆ ወደ ምእመኑ በቀነ ቀጠሮ ብቅ ብለዋል። በመጽሐፍ እንደምንመለከተው ኢቲሰው ሀበትም ተጽናሳ ከጉለቷ ሰጠች የተባለውንም የወንጌል ቃል እናስታውሳችሁ። በወንጌሉ ቃል መሰረት ያላችሁን እንድታደርጉ በታላቁና ተራዳዊ መልአክ በቅዱስ ገብርኤል ስም በመልጃው እንዲጠብቃችሁ በታላቅ ትህትናና አክብሮት እንጠይቃችኋለን። ይህ ቤተክርስቲያን ከተሰራ ቆይቷል። ከመጀመሪያው አባቴ ይሄንን ቦታ 80,000 ካሬ ሜትር ሲሰጥ በጣም በፈቃደኝነት ነበር የሰጠው እና እኛ ደግሞ አሁን ልጆቹ ዛሬ እሱ በህይወት ባይኖርም እኛ ደግሞ ልጆቹ አሁን ባለን አቅም ቤተክርስቲያን እያገዝን እስካሁን ቆይተናል። አሁን በኮሚቴነት ተመርጫለሁ። ላገለግል ፈቃደኛ ነኝ። ባለኝ አቅሜ ለደግፍ ፈቃደኛ ነኝ። እናንተስ? እንደምታዩት ድንጋዩም ብዙ የቆሸሹ ነገሮች አሉ፣ የሚስተካከሉ አሉ። ያው ሚዲያው በደንብ ያሳያልና ትልቁ አላማችን በ27 እና በ28 በሚኖረን በኦንላይን በሚተላለፉ ፕሮግራሞች ላይ እግዚአብሔር የፈቀደላችሁ የቅዱስ ገብርኤል ወዳጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በያላችሁበት ሆናችሁ የዚህ በረከት ተሳታፊ እንድትሆኑ ይህንን ለልጆቻችሁ ልጆቻችሁም ለልጅ ልጆቻቸው ይንገሩ የሚለው መጽሐፍ ቅዱሳዊ ቃል እኛም ከአባቶቻችን የተረከብነውን ቅድስት ቤተክርስቲያን እኛ አድሰን ደግሞ ለልጆቻችን ለማስተላለፍ የእናንተን ርብርብ እንፈልጋለን። እንዴ የኔ አቅሜን ያህል ወደ ኋላ ልልም መስዋዕት ሆናለሁ። ልጆቹስ ያ በእነሱ አማካይነት ነው። አቶ ብዬ እኮ አቶንም አልደግም ሰው ነው። እንደገና እዛ አሜሪካን እንግሊዝ አደረሳቸው እሱ ስለሆነ ያለ አቅማቸውን ይርዱና ማድረግ ገባውን ይረዳሉ። ጋን በጠጠር ይደገፋልና ሁሉ ሰው የሚችለውን በኦንላይን የካቲት 27 እና 28 በሚደረገው የገቢ የቀጥታ ስርጭት ኦንላይን ገቢ ማሰባሰቢያ ላይ ሁላችሁም የበኩላችሁን ድጋፍ እንድታደርጉ በቤተ ክርስቲያን ስም በታላቅ አክብሮት አሳስባለሁ። ወዳጄ ያሳደገን መልአክ የኮተቤው ገብርኤል የካቲት 27 28
ይታደሳልና የመላኩ ቤት እንዲደርሳችሁ በረከት እንዳትቀሩብን በኔ ሞት እንዲደርሳችሁ በረከት እንዳትቀሩብኝ በኔ ሞት። አርብ የካቲት 27 እና ቅዳሜ የካቲት 28 2018 ዓ.ም ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ይጠብቁን።